ሰላም እንደምናችሁ። በዛሬው ቆይታችን የምንመለከተው ክፍል የሚሆነው በሲቪክ ኤንድ ኢቲካል ኤዱኬሽን በቻፕተር 3 ላይ የሚገኘውን ኢቲካል ዲሲዥን ሜኪንግ ኤንድ ሞራል ጀጅመንት የሚለውን ክፍል ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ በቻፕተር ኢንትሮዳክሽን ላይ ስንመለከት what is the function of morality ብለን ነው ሀሳባችንን የምንጀምረው። ስለ ኢቲካል ዲሲዥን ሜኪንግ እንዲሁም ስለ ሞራል ጀጅመንት ስለሚያወራ እንዴት ስነ ምግባራዊ ውሳኔ እንሰጣለን፣ ስነ ምግባራዊ ዳኝነት እናካሄዳለን ነው ርዕሳችን። ስለዚህ መጀመሪያ ሞራሊቲ ምን ማለት ነው ከሚለው ኮንሰፕት ስንጀምር ምን ይለናል ስለ ሞራሊቲ? how to make a right and correct decision and by what standard that one decision is right and another wrong is always a puzzle። ሁል ጊዜ የትኛው ልክ ነው፣ የትኛው ስህተት ነው፣ የትኛውስ ተገቢ ነው፣ የትኛውስ ተገቢ አይደለም፣ የትኛው ሮንግ ነው ራይት ነው የምንለው ነገር it is always a puzzle። it is always a puzzle ማለት ሁል ጊዜ በላይፋችን ውስጥ ሲገጥመን አስቸጋሪ ሆኖ ነው። ትክክለኛው ይሄ ነው ለማለት እንቸገራለን። ትክክለኛው ይሄ አይደለም ለማለት ምን እንላለን? እንቸገራለን። ታዲያ ፋክሽን ኦፍ ሞራሊቲ እዚህ ጋር ኤግዚስት ያደርግና is give a guidance in dealing with this puzzle። ሞራሊቲ የምንለው ነገርም ልክ አሁን የልጆች መጮቻ ፐዝል ታውቃላችሁ አይደለ? ለመገጣጠም ያስቸግራል። በቶሎ ገጣጥማችሁ ፓተርኑን አታመጡትም። የህይወታችን ላይ የሚገጥመን ራይት እና ኮሬክት ብለን መዳኘት የሚከብዱን ዲሲዥኖችም ልክ እንደዚህ ናቸው፣ ፐዝል ነው። ታዲያ ሞራሊቲ እነዚህን የፐዝል ግጥምጣሞች ወይም ክፍልፋዮች በቀላሉ ጋይዳንስ እየሰጠ ዲል እንድናደርግ በእነዚህ ፐዝሎች ላይ ወይም ደግሞ የሆነ ፓተርን ሰተን ልክ ነው አይደለም እንድንል ያስችሉናል። መፍትሄ ናቸው ማለት ነው ባጭሩ። another function of morality is provide principle and rules that are acceptable to everyone። ሌላው የሞራሊቲን ሀሳብ የሞራሊቲን ፈክሽን ደግሞ እንዲሁ በተመሳሳይ መልኩ ስንመለከት በሁሉም ዘንድ አክሴፕቴብል ማለት ነው ቱ ኤቭሪዋን የሆነ ህግን መመሪያን መስጠት ነው። ለምሳሌ አንድ ምሳሌ ጠቀስ አድርጌ ላሳያችሁ። እንደ ማህበረሰብ ደረጃ ትልቅ ሰው ሲመጣ እንነሳለን አይደለ? ይሄ ምንድነው? ወይም አለመነሳት ትንሽ እንዴ ምናምን ሊያስብል የሚችል ነገር ሆኖ ነው የምንመለከተው። ምን ማለት ነው? በሁሉም ዘንድ ተቀባይነት ያገኘ ምን ስለሆነ እንደ አንድ ፕሪንሲፕል ስለወሰድ ነው። ይህ ነው ሞራሊቲ። ሞራሊቲ የሚባለው ነገር እንደ ፋክሽኑ ከዚህ አንጻር ሊታይ ይችላል። ሌላው ኢት ካን ቢ ኢንኮሬጅ ፒፕል ቱ ሊቭ ቱጌዘር ፒስፉሊ ኤንድ ኮኦፐሬቲቭሊ። ሰዎች በሰላም እንዲሁም በኮኦፐሬቲቭሊ በህብረት እንዲኖሩ ማስቻል ነው አንደኛው ይህ ስነ ምግባር የምንለው ሀሳብ ዋና ዓላማው። እንግዲህ ግን ወደ ዋናው ክፍላችን ወይም ወደ ምዕራፉ ግን ስንገባ ምን ይለናል? how can we make ethical decision and action? እንዴት ነው ስነ ምግባራዊ ውሳኔ ስነ ምግባራዊ ድርጊትን የምናደርገው? ወይ how can we make የሚለውን ጥያቄ ጠይቆ ነው እሱን የሚጀምረው። እሱን እንመልከት። in life በህይወት we may get difficulties to always to do the right thing። ትክክለኛውን ነገር በማድረግ ላይ ሁል ጊዜ ምን ይገጥመናል? we may get difficulty አስቸጋሪ ሁኔታ ውስጥ እንገባለን። ምን ማለት ነው? ቅድም ላይ እንዳየ ነው ሰዎች ልክ የትኛው ነው ልክ የትኛው አይደለም የሚለው ላይ is always a puzzle ነው በህይወት ውስጥ what we often considered as a right and correct might put us in difficult condition። አንዳንዴም ደግሞ ወይም ደግሞ እኛ ልክ ነው እኛ ልክ አይደለም ይሄማ ኮሬክት ነው ብለን የምንወስናቸው ፑት የምናደርጋቸው ነገሮች አስቸጋሪ ሁኔታ ውስጥ ሲከቱንም ይስተዋላል። individuals could give their own justification to testify that they are right and correct። ለዛ ነው ግለሰቦች ወይም ኢንዲቪዥዋል ብለን የምንጠራቸው ፒፕል ህዝቦቹ ምን ያደርጋሉ? አስቸጋሪ ሁኔታ ውስጥ ስንገባ ታዲያ ምን እያደረግን እንሄዳለን መሰለህ? ጊቭ ዜር ኦውን ጀስቲፊኬሽን የራሳችንን ጀስቲፊኬሽን እየሰጠነው እንሄዳለን። በራሳችን ወይ የማህበረሰቡን ወይም የሌላውን ነገር እንተውና በራሳችን ወይ ይሄ ነገር እኮ ልክ ነው አዎ እያለን እንቀበላለን። ይሄ እኮ ልክ አይደለም እያልን በራሳችን እየዳኘነው እየወሰንነው እንሄዳለን። ያ ምን ይባላል? ኦውን ጀስቲፊኬሽን። ለምን ነው ሰዎች ኦውን ጀስቲፊኬሽን የሚሰጡት ሲባል በህይወት ዲፊካልቲ ውስጥ ሲገቡ ልክ የት ነው መጥፎ የቱ ነው የሚባለው ዲፊካልቲ ውስጥ ሲያስገባን የራሳችንን ጀስቲፊኬሽን እንሰጣለን። ነገር ግን the ethical nature of our action and decision however is much dependent upon our nation good and bad right and wrong። ስለዚህ አብዛኛው የስነ ምግባራዊ ኔቸር ድርጊቶቻችን ውሳኔዎቻችንን ካየን is much dependent በምን ላይ? upon our nation በስሜቶቻችን ላይ። ስሜቶቻችን ጥሩ ነው ባድ ነው ራይት ነው ሮንግ ነው ብለው በሚያስቡት ፊል በሚያደርጉት ነገር ላይ የራሳችንን ጀስቲፊኬሽን እየሰጠን በድርጊትና በውሳኔዎቻችን ላይ እንኖራለን ይለናል። ነገር ግን ትክክለኛው ነገር የትኛው ነው? what things are good what things are bad። በጉድ እና ባድ የሚለውን ኮንሰፕት ከመመልከታችን በፊት ጉድን እንዲሁ እንየው።
ጉድ የሚባለው ነገር በሁለት አይነት መንገድ ይገለጻል ብለው ያስቀምጣሉ። ኢት ካን ቢ ኢንስትሩመንታል፣ ኢት ካን ቢ ኢንትሪንሲክ። ኢንስትሩመንታል ምን ማለት መሰላችሁ? መሳሪያ ኢንስትሩመንት ማለት ቃል በቃል መሳሪያ ነው። መሳሪያ የሆነ ነገር ለማድረግ ምን የሚል የሚያግዝ የሚያገለግል። ስለዚህ በተመሳሳይ መልኩ ኢንስትሩሜንታል ጉድ ስትባሉ ምን ማለት ነው? የሆነ ስራ፣ የሆነ ድርጊት፣ የሆነ ዲሲዥን ወደ ሆነ ነገር ያመራል እንደ መሳሪያ ይሆናል እንጂ ነገርየው በራሱ ጉድ አይደለም፣ በራሱ ባድ አይደለም። ነገር ግን ጉድም ባድም እንድትሰሩ ያገለግላችኋል ማለት ነው። ለምሳሌ ዶማ ለመቆፈር ያገለግላል እንጂ ራሱ የሚቆፈሩ አካል አይደለም። ለመቆፈር ግን ምንድነው መሳሪያ ሆኖ ያገለግላል። ኢንስትሩመንታል ጉድም ሲባል ልክ እንደዚህ ነው። በራሱ ምንም አያደርግም። ስለዚህ ቲንግስ ዊች አር ኮንሲደር ጉድ ብለን የምንጠራቸው ነገሮች ኦር ዲዛይረብል ናቸው፣ ውጤታቸው የተሻለ ነው ብለን የምናስባቸው ነገሮች ፎር ዋት ዘይ ሊድ ቱ ነው፣ በሚያመጡት ነገር ወይም በሚወስዱን ነገር ነው። ፎር ዋት ዘይ ሊድ ቱ ነው ኢንስትሩመንት የምንለው ከዚህ አንጻር ነው። They are instruments towards the attainment of other things which are considered good not simply as instruments ይለናል። ስለዚህ እንደ መሳሪያነት ነው የምንወስደው። ኢንትሪንሲክ ደግሞ ሲባል ምንድን ነው? የዚህ ተቃራኒ ነው። ነገሮች ኖት ቢኮዝ ኦፍ ዋት ዘይ ሊድ ቱ፣ ነገሮች በሚያመሩት ነገር አይደለም አንድ ነገር ጉድ ነው ባድ ነው እያላችሁ ኮንሲደር የምታደርጉት፣ ይልቁንስ ቢኮዝ ኦፍ ዋት ዘይ አር ኢን ዘምሰልቭስ፣ ነገሩ በራሱ ምንድን ነው ከሚለው በመነሳት ጉድ ነው ባድ ነው የሚለውን ስትወስዱ ነው። ለምሳሌ ታማኝነት እንዴት ነው? ታማኝነት በራሱ ጥሩ ነው ብላችሁ አዎ ነው አይደለም የምትሉኝ? ኢንትሪንሲካሊ መታመን ምን ስለሆነ ጉድ ስለሆነ ዋት ዘ ሊድ ቱ አይደለም። ኢንትሪንሲካሊ መታመን የሚባለው በራሱ በጣም ጥሩ ጉድ ተብሎ ሊነሳ የሚችል ነው። ከኢንስትሩመንት አንጻር ግን አንድ ሀሳብ እናንሳ እስቲ። ለምሳሌ መስረቅን ልንወስደው እንችላለን እኮ ከኢንስትሩመንት አንጻር። ሰርቃችሁ የሆነን ሰው ህይወት የምትታደጉ ከሆነ ምናልባት ያ ነገር ጉድ ሊሆን ይችላል ኢንስትሩመንታሊ። ምክንያቱም መስረቅ በራሱ ባድ ነው አይደለ? ነገር ግን ባድ ጉድ ምናምን ብለን የሚለውን ጀስቲፊኬሽን ከመስጠታችን ውጪ ዋት ዘይ ሊድ ቱ በሚለው ካየን መስረቅ ምን ሊሆን ይችላል? ጉድ ሊሆን ይችላል። ስለዚህ ጉድም ባድ ብለን ጀስቲፋይ የምናደርገው በኢንስትሩመንታልም በኢንትሪንሲክም ሊሆን ይችላል ነው። እንግዲህ ኢንስትሩመንታል እና ኢንትሪንሲካል እንዳለ ሁሉ ባድ ሊኖር ይችላል አይደለ? ኢንስትሩመንታሊ ባድ፣ ኢንትሪንሲካሊ ባድ ብለን የምንጠራቸው ነገሮች አሉ። ከዚህ ጋር ተመሳሳይ ነው። ኢንስትሩመንታሊ ባድ ሲባል ነገር ዋት ዘይ ሊድ ቱ ነው። በቃ ሊድ አድርጎ ባድ በሚያደርገው ነው። ኢንትሪንሲካሊ ባድ ደግሞ ሲሆን በራሱ ባድ ሲሆን ነው። ነገር ግን አንዳንድ ጊዜ something's can fulfill both qualities፣ ሁለቱንም ኳሊቲ ሊይዝ ይችላል። ማለት both qualities it can be በአንዴ unethical ባድ ወይም ደግሞ በጣም መጥፎ የሆነ ድርጊት ሊሆን ይችላል። ይሄኔ ኢንስትሩመንታሊ ባድ ነው፣ ኢንትሪንሲካሊም ነገሩ ባድ ነው ብለን እናነሳለን። ለምሳሌ ፊሜል ጄኔቲካል ሙቲሌሽን፣ የሴት ልጅ ግርዛት፣ ያላቻ ጋብቻ፣ ድህነት፣ ሙስና ማንሳት ትችላላችሁ። አንዷን ምሳሌ እንመልከት። ለምሳሌ ድህነትን እናንሳ። ድህነት ኢንስትሩመንታሊ ባድ ነው ጉድ ነው? ባድ ነው አይደለም የሚሆነው። ማለት ዋት ዘይ ሊድ ቱ ብላችሁ አስቡት። ድህነት ወደ ምን ያመራል? ሰው በጣም በመቸገሩ ምክንያት ኒዱን ያጣል አይደለ? ምግብ፣ ልብስ፣ መጠለያ የምንለውን ረሃብ በራሱ ምንድነው ባድ የሆነ ነው። መጠለያ ማጣት ምንድነው ባድ የሆነ ነው። ስለዚህ ፖቨርቲ ወደሚወስደን ነገር ኢንስትሩመንታሊ ምንድነው ባድ ነው ልንል እንችላለን። ኢንትሪንሲካሊስ ድህነት በራሱ ምንድነው? በተፈጥሮ ድህነት የምንለው ነገር ኢን ዘምሰልቭ በራሱ ጥሩ ነው ባድ ነው አይደለ? ስለዚህ ኢንስትሩመንታሊም ኢንትሪንሲካሊም ባንዴ ባድ የሆኑ ኳሊቲዎችን የሚያሟሉ አሉ ስንል ከዚህ አንጻር። እሺ አሁን ታስክ ኦፍ ኢቲክስን እንመለከት። ታስክ ኦፍ ኢቲክስን ስንመለከት አናላይዝ ኤንድ ክሪቲካሊ ኮንሲደር ዘ ቫልዩ ዊ ሆልድ ኤንድ ዘ ክሌም ዊ ሜክ። ኢቲክስ ስራው ምንድነው? ታስኩ ምንድነው ከተባላችሁ በየቀኑ የምንሰራቸው ወይም በየቀኑ ሆልድ የምናደርጋቸው ቫልዩዎች አሉን፣ የምንሰራቸው የተለያዩ ክሌሞች አሉ። ታዲያ እነዛን ክሌሞች ወይም የምናደርጋቸውን ድርጊቶች፣ የምንወስናቸውን ውሳኔዎች በተገቢው መልኩ አናላይዝ፣ በተገቢው መልኩ ክሪቲካሊ ኮንሲደር እንድናደርግ ያደርገናል ኢቲክስ። ሌላው ኢቫሉዌት ዘ አዲኩዌንሲ ኦፍ ሪዝን ዛት ዊ ጊቭ ፎር አወር አክሽን፣ ለድርጊቶቻችን የምንሰጠውን ምክንያት በቂ የሆነ ምክንያት፣ አዲኩዌንሲ ኦፍ ሪዝን በቂ የሆነ ምክንያት ነው አይደለም የሚለው ነገር ኢቫሉዌት ያደርግልናል። ኢቫሉዌሽን ይሰራል ማለት ነው ኢቲክስ። ይህ ምን ማለት መሰላችሁ? ኢቫሉዌሽን ሲባል ልክ ሎጂክ ትምህርት ላይ እንደተማራችሁት ያ ነገር ሳውንድ ኤቪደንስ ነው
ኦር ደግሞ ሎጂካል አርጊውመንቱን ጠብቆ ነው የተስተካከለው የሚለውን ነገር ያሳያል ማለት ነው። አዱኬንሲ ኦፍ ሪዝን የምንለው ለዛ ነው። በቂ የሆነ ምክንያት ኢቲክስ ይሄኛው ነው አሳቢው። ከዚህ በፊት ለድርጊቶቻችን እና ለውሳኔዎቻችን ብለን ቀደም ብለን እንደተመለከትነው አንደኛው የታስክ ኦፍ ኢቲክስ ነው። ሌላው ዘ ታስክ ኦፍ ዌይንግ ኢቲካል ቫሉስ ኤንድ ኢቫሉዌቲንግ ዲፈረንት ኢቲካል አርጊውመንትስ አር አንላይክ መኒ አዘር ካይንድስ ኦፍ ሂውማን ታስክስ። ኢቲካል ቫሉዎችን መመዘን፣ ኢቲካል ቫሉዎችን ኢቫሉዌት ማድረግ እንደ ሌሎቹ ወይም ደግሞ እንደ ሌሎች የሰዎች ስራ ቀላል ብለን የምናነሳው ነገር አይደለም በራሱ። ማለት ምን ማለት መሰላችሁ? የአንድን ሰው እዚህ ጋር ያስቀምጠዋል። it is easier to taste a person's blood pressure than it is to determine whether or not they are virtuous። በቀላሉ እኔ የአንድ ሰው የደም ግፊት ለኩ ብላችሁ ነው ወይንስ በጎነቱን ለዩልኝ ብላችሁ ነው የሚቀላችሁ? የደም ግፊቱን አይደለ? እሱ በጣም ቴስት ማድረግ በጣም ቀላል ነው። በሆነች መሳሪያ ብቻ ልለኩት ትችላላችሁ። አንድ ሰው ግን በጎ ነው ወይ ብትባሉ ቱ ዲተርማይን ዌዘር ኦር ኖት አይታወቅም። ልክ ነው አይደለም፣ በጎ ነው አይደለም፣ አታውቁትም። ምን ማለት ነው? ከምንም በላይ ኢቲክስ የሚባለው ነገር ፕራክቲስን የሚፈልግ እንጂ እንዲሁ በቀላሉ ሊመዘን የሚችል ነገር ስላልሆነ ማለት ነው። ስለዚህ ኢቲክስ እንደ ዓላማ ምን አለው መሰላችሁ? ኤም ኦፍ ኢቲክስ ዘን is not despite popular opinion to take the high moral ground and tell people what to do, but rather to over tools of thinking about difficult problems። ሰዎች እንደ ዓላማ ሆኖ ኢቲክስ ስንል እንግዲህ ሰዎች እንዲህ ማድረግ አለባቸው፣ ሰዎች እንዲህ መሆን አለባቸው ነው አይደል? ስነ ምግባር ምንድን ነው ስትባሉ በቀላሉ እንድትረዱት አንድን ህፃን ልጅ እናንተ ጠጋ ብላችሁ ጥሩ ነገር ምንድን ነው ብትሉት እናትና አባትን መውደድ እንዳለብን መውደድ ምናምን እያለ ነው የሚያስቀምጥላችሁ። ምን ማለት ነው? አውት ቱ ዱ ነው፣ በቃ መደረግ ያለበት ነው እያለ ነው ቁጭ የሚያግላችሁ ከህፃን ጀምሮ። ስለዚህ ሃይ ሞራል ግራውንድ ነው እንደ ኢቲክስ እንደ ጀነራል ከተነገረ። ነገር ግን እንደ ኤም ኦፍ ኢቲክስ ስንመለከተው ከዚህ ከሃይ ሞራል ግራውንድ ወይም ሰዎች ምን ማድረግ እንዳለባቸው ከመንገርም በላይ ምን ያደርጋል? ኦፈር ቱልስ ኦፍ ቲንኪንግ አባውት ዲፊካልት ፕሮብሌምስ። አስቸጋሪ በሆነ ሁኔታዎች ውስጥ ሰዎች በቀላሉ ቲንክ አድርገው ውሳኔ መስጠት እንዲችሉ እነዛን ዲፊካልት ፕሮብሌሞቻቸውን መጀመሪያ ላይ እንዳነሳናት ያቺን ፐዝል ለመፍታት እንደምንጠቀምበት አንደኛው መፍቻችን ነው ኢቲክስ ማለት ነው። እሱኛው አንደኛው የኢቲክስ እሳቤ ነው። ወደ ቀጣዩ ክፍል እንለፍ። እዚህ ጋርም የሚለን ሀሳብ እንግዲህ ሰዎች በአስቸጋሪ ሁኔታዎች ስቲል አን ኦብሊጌሽን ኦን ኤቭሪዋን ኢንቮልቭድ ኢን ኢቲካሊ ቻሌንጂንግ ሲቹዌሽን። ሰዎች አስቸጋሪ ሁኔታዎች ውስጥ ይገባሉ። ኤቲክስ ታዲያ ያንን ነገር ሲንሰስ በሆነ ምክንያታዊ በሆነ ኮላቦሬቲቭ በሆነ ወይ እንዲፈቱት ያስችላል ነው የሚለን። እሺ ኢቲካል ፕሪንሲፕልስ ኤንድ ቫሉስ ኦፍ ሞራል ጀጅመንት። የስነ ምግባራዊ ዳኝነት ስነ ምግባራዊ ፕሪንሲፕሉና ቫልዩ ምንድን ነው የሚለን። The branch of philosophical study ethics is concerned with studying and or building up a coherent set of rules or principles by which people ought to live። ኢቲክስ ምንድን ነው ብላችሁ አስ ኤ ፊሎሶፊካል ስተዲ ምንድን ነው የምትሉት? ኢት ኢዝ ኮንሰርንድ ዊዝ ትሉኝና ምን ሰዎች ሃውት ቱ ሊቭ እንዴት መኖር አለባቸው ህጉና ደንቡን ነው የሚያስቀምጠው። አስገዳጅነት አለው ማለት ነው። አውት ቱ ሊቭ የሚባለው ሴት ኦፍ ሩል ነው፣ የህጎች የፕሪንሲፕሎች ስብስብ ነው። ያ ህግና የፕሪንሲፕል ስብስብ ምን ያሳየናል? ሰዎች አውት ቱ ሊቭ እንዴት መኖር አለባቸው የሚለው የሚቀመጥበት ነው ማለት ነው። ኢቲክስ ስንል ከዚህ አንጻር ነው የሚፈ ኢምፕሉዌንስ ኦፍ ሲስተማቲካል ኤግዛማይንድ ኢቲካል ፍሬምወርክ። አንዳንድ ጊዜ ግን ሲስተማቲክ በሆነ ወይ ስነ ምግባራዊ መዋቅሮችን ኤግዛማይን ከማድረግ ይልቅ አብዛኛው ህዝብ ሞስት ፒፕል ኢንስቴድ ኦፍ ካሪ አራውንድ ኤ ዩዝፉል ሴት ኦፍ ዴይ ቱ ዴይ ሩል ኦፍ ተም ዛት ኢንፍሉዌንስ ኤንድ ገቨርን ዜር ቢሄቪየር። በመዋቅራዊው ሲስተማቲካሊ በሆነ ወይ ኢቲክስ በተቀመጠልን መልኩ አይደለም ስንፈታው የምንገኘው። ቅድም ኦን ጀስቲፊኬሽን ብያችኋል የለ? እዚህ ጋም የዕለት ተዕለት ህይወታችንን ሴት ኦፍ ዴይ ቱ ዴይ አክቲቪቲዎቻችንን ጀስት አስ ኤ ሩል ኦፍ ተምብ ነው የምንፈታቸው። ምን ማለት እንደሆነ እመጣበታለሁ። ዛት ኢንፍሉዌንስ ኤንድ ገቨርን ዜር ቢሄቪየር የእኛም ባህሪ የሚወስነው ሩል ኦፍ ተምብ ነው ብሎ ያስቀምጣል። ሩል ኦፍ ተምብ ማለት ኮመንሊ ዚስ ኢንክሉድ ለምሳሌ በቀላሉ በምሳሌ እንመልከተው። እዚህ ጋር በተቀመጠው ሩል ኦፍ ተምብ ምን ማለት እንደሆነ ክሪቲካሊ ኤግዛማይን ማድረግ አይጠበቅባችሁም። መግደል ልክ ነው ብላችሁ ምንድነው የምትመልሱት? መግደል ልክ ነው በራሳችሁ በውስጣችሁ መልሱት። መግደል ልክ ነው ብላችሁ ምንድነው አይደለም የሚል መልስ ነው አይደለ ጭንቅላታችሁ ያመጣው። ያ ነው ሩል ኦፍ ተምብ የሚባለው።
ምክንያቱም ኤቲክስ በሚባለው እሳቤ ውስጥ ከዚህ በታች እመጣበታለሁ። ክሪቲካሊ ኤግዛማይን ሳታረጉ ወይም በትክክል ኤቲካል ፍሬምወርክን ሳትጠቀሙ ስትዳኙ ኤቲካል ፍሬምወርክ ተብሎ የተቀመጡት በዩኒት 2 ላይ እንደተማራችሁት ምናልባት በኮንስኩዌንሻሊስት አይታችሁት ነው፣ በዲኖቶሎጂካል አይታችሁት ነው። ዲኖቶሎጂ ውስጥ ራሱ ብዙ እሳቤ አለ አይደለ? ወይስ በቨርቹ አይታችሁት ነው? በየትኛው ታይቶ? ከዚህ ውጪ ግን እናንተ መግደል ልክ ነው ስላችሁ አይደለም አላችሁ። ይሄ ነው ሩል ኦፍ ተምብ ማለት። ሰውን ማገዝ ልክ ነው ብላችሁ ምን ትሉኛላችሁ? አዎ ልክ ነው። ይሄ ነው ሩል ኦፍ ተምብ ማለት። ክሪቲካሊ ኤግዛማይን ሳታረጉ በደንብ እንትን ሳትሉ ማለት ከመዋቅር አንፃር ይሄ ምን እንለዋለን? ሩል ኦፍ ተምብ። ስለዚህ but sometimes the vexitious and complexities of life means that these simple rules are sometimes put to the test. Consider the idea that is wrong to keep. ታዲያ አንዳንድ ጊዜ በህይወት አስቸጋሪ ሁኔታ ውስጥ ስንገባ ምን ስንል እንዲሁ ከሩል ኦፍ ተምብ ባሻገር ክሪቲካሊ ኮንሲደር ማድረግ ያለብን ነገር አለ። ለምሳሌ ይለናል ኮንሲደር ዘ አይዲያ ዛት ኢዝ ሮንግ ቱ ኪል፣ መግደል ልክ ነው ወይ የሚለውን ጥያቄ ክሪቲካሊ ኮንሲደር ማድረግ ሊኖርብን ይችላል። ምክንያቱም ምን መሰላችሁ? መግደል ልክ ነው ስላችሁ ከኤቲክስ አንፃር ካያችሁት አዎ ልክ ሊሆን ይችላል፣ አይ ልክ አይደለምም ሊሆን ይችላል። ኮንስኩዌንሻሊስት ሆናችሁ ተመልከቱት። መግደል ልክ የሚሆንባቸው ብዙ ሁኔታዎች አሉ ከኮንስኩዌንሻሊስት አንፃር። እንደ ዲኖቶሎጂ ደግሞ ካያችሁት ምናልባት መግደል ልክ የማይሆንባቸው ሆነው ነው የሚቀመጡት። አያችሁ፣ አንዷ እሳቤ ክሪቲካሊ ኮንሲደር ስላደረግናት ብቻ ጉድም ባድም ሆና ስትመጣ፣ ሩል ኦፍ ተምብ ግን ይሄንን ሀሳብ አያካትትም። መግደል ልክ ነው ስላችሁ ጭንቅላታችሁ ላይ ቀጥታ ጀስት ሩል ኦፍ ተምብ ዴይ ቱ ዴይ አክቲቪቲያችሁን ሩል የምታደርጉበት ገቨርን የሚያደርጋችሁ ነው። ጀስት ወዲያው መለሳችሁልኝ ማለት ነው። So we need to examine these questions in more detail examine ማድረግ አለብን። we need theoretical frameworks theoretical መዋቅር ያስፈልገናል። that can be help us to analyze complex problem እንደዚህ አይነት ችግሮችን መፍታት እንድንችል and to find ምክንያታዊ የሆነ coherent የሆነ ውጤት ሶሉሽን እንድናገኝ ለምን to those problems ለእነዚህ ችግሮች ማለት ነው። ስለዚህ ፈላስፋዎችም እንግዲህ የሚያስቡት ኢቲክስ የሚባለው እሳቤ በራሱ አንድ ፊሎሶፊ ክፍል አይደለ? philosophers attempt to find general answers that can be used by everyone in society በማህበረሰብ ውስጥ እንደዚህ አይነት ፕሪንሲፕል እንዲኖር ነው የሚፈቅድ ከሩል ኦፍ ተምብ ባሻገር ማለት ነው። እሺ ሞራል ኢንቱዊሽንስ ኤንድ ክሪቲካል ሪዝኒንግን እንመልከት። ሞራል ዋት ኢንቱዊሽን ኤንድ ክሪቲካል ሪዝኒንግ። ኢንቱዊሽን ምንድን ነው? ስሜት፣ ሴንቲሜንት ወይም ደግሞ ይሄ ቀልብ የነገረኝ የምንለው ነገር ነው አይደለ? ኢንቱዊሽን ማለት የዚህ ተቃራኒ ምን አለ ደግሞ? ሪዝኒንግ አለ። ምን ለዚያው ምን ክሪቲካል ሪዝኒንግ አለ። እሺ ዘ ስተዲ ኦፍ ኢቲክስ ኢንቮልቭስ ኢቲክስን ማጥናት አንደኛ ሪዝኒንግ አለው አባውት አወር ፊሊንግስ። ሪዝኒንግ አባውት ፊሊንግስ። ፊሊንግ ማለት ኢንቱዊሽን ነው። ስለዚህ ስለ ስነ ምግባር ማጥናት በውስጡ ምን ይዛል መሰላችሁ? ለስሜቶቻችን ለኢንቱዊሽኖቻችን ክሪቲካል የሆነ ሪዝኒንግ መስጠት። የሆነ ስሜት ተሰምቷችሁ ይሄ እኮ ባድ ነው ስትሉ ለዛ ተገቢ የሆነ አርጊውመንት ያለው ምን መስጠት? ሪዝን መስጠት ማለት ነው። ይሄኛው ነው የኤቲክስ ስራ። ሜኪንግ ሴንስ ኦፍ ኤንድ ራሽናላይዚንግ አወር ኢንቱዊሽን አባውት ዋት ኢዝ ራይት ኦር ጉድ ማለት ነው። ምን ማለት ነው? ለፊሊንጎቻችን ወይም ለኢንቱዊሽኖቻችን ሜክ ሴንስ እንዲሰጠው ማድረግ። ለምን እንዲያልክ ብትባል፣ ለምን እንዲያልሽ ብትባይ ሴንስ የሚሰጥ ምክንያት ማቅረብ እንድትችሉ። ቀልቤ አልወደደውም ትላላችሁ አይደል? የሆነን ሰው ለምን ሲባል እንዲህ ስለሆነ ብላችሁ ልታስቀምጡ፣ ሴንስ እንድትሰጡት፣ ራሽናላይዝ እንድታደርጉት። ይሄ ነው የኤቲክስ ስራ። ሶ ይህንን ደመሩ አድርገን ታዲያ ምን እንደሚያመጣን ወይም ምን እንደሚሰጠን እንመልከት። አወር ሞራል ሴንቲሜንት። ሴንቲሜንት ማለት አሁን እንዳልኳችሁ ኢት ካን ቢ ኢንቱዊሽን ኢት ካን ቢ አወር ፊሊንግ ተብሎ ሊታይ ይችላል። ሞራል ሴንቲሜንት ኤንድ ኢቲካል ሪዝኒንግ አባውት ዚስ ሴንቲሜንትስ ጊቭ አስ ሞራል ፕሪንሲፕል። ታዲያ ሰዎች ለስሜቶቻቸው ምክንያት እየሰጡ አንድ ላይ ሲሄዱ ወይም ደግሞ ሞራል ሴንቲሜንት የሚባለው እሳቤ እና ኢቲካል ሪዝኒንግ የሚባለው እሳቤ አንድ ላይ ሲቀመጥ ምን ይሰጠናል? ሞራል ፕሪንሲፕል ላይ እንደርሳለን። ሞራል ፕሪንሲፕል። እንግዲህ ሁለት እሳቤዎች አየን አይደለ? ሞራል ሴንቲሜንት አለ፣ ስሜት ኢንቱዊሽን አለ። በዚህ በኩል ደግሞ መርሁን የሚያስቀምጠው ሞራል ፕሪንሲፕል አለ። ሰው ታዲያ ለሞራል ሴንቲሜንቱን ወይም ደግሞ the integration of this moral sentiment and this moral principles is our conscious ህሊና የሚባለው ነገር ላይ ያደርሰዋል። ህሊና ምን ማለት ነው? ሞራል ሴንቲሜንት ስሜቶቻችን ስነምግባራዊ የሆነው ከዚህ በተጨማሪ ሞራል ፕሪንሲፕል መርሁ፣ ህጉ፣ ደንቡ ያለበት
አንድ ላይ ኢንተግሬት ሆኖ ፋንክሽን የሚያደርግበት ቦታ ነው ማለት ነው። that is our conscious ህሊና ብለን እንጠራዋለን። our moral conscious then is based on emotions but should also be supported by reason። እንግዲህ ሞራል ኮንሽየስ ወይም ሞራል ህሊና የምንለው ነገር አለ አይደለ? ስለዚህ የህሊና ነገር ቤዝድ የሆነው እንግዲህ ከስሜቶቻችን ነው። ለምን ሞራል ሴንቲሜንት ብለናላ። ነገር ግን ደግሞ ስሜት ብቻ አይደለም። ዋናው የኢቲክስ ዓላማ ምንድን ነው? ለፊሊንጎቻችን ተገቢ የሆነ ምን መስጠት ሪዝን መስጠት ነው። ስለዚህ should also be supported by a reason በሪዝን በምክንያት መደገፍ አለበት ይለናል ማለት ነው። እሺ እንግዲህ ሁሉም ማህበረሰብ ስንመለከት it can be are characterized by their own ethical ideas expressed in terms of attitude and belief። ሰዎች እንግዲህ የተለያየ ኢቲካል አይዲያ አላቸው። የራሳቸውን አመለካከት ብሊፍ በተለያየ መልኩ ይገልጻሉ። ማህበረሰቦች እንደ ማህበረሰብ so some of these ethics are formalized in the laws and regulations of society። ታዲያ ሰው እንደ ማህበረሰብ ሆኖ የሚያወጣውን ህግ ደንቤ ነው መመሪያዬ ነው ብሎ የሚያወጣውን ህግ በራሱ ሬጉሌሽን ያስቀምጠዋል። ይህ ምን ያደርጋል ታዲያ መሰላችሁ? ኢንፍሉዌንስ ኮንሽየስ ኤንድ ዘ ሞራል ሴንቲሜንት ኦፍ ዞስ ሊቪንግ ኢን ሶሳይቲ። በማህበረሰብ ውስጥ የሚኖሩትን ሰዎች ተጽዕኖ ውስጥ ይከታቸዋል። ለምሳሌ እናንተ በምትኖሩበት ማህበረሰብ ውስጥ ሁሉም ሰው የሚቀበለው አንድ ህግ አንድ መርህ ይኖራል አይደለ? ያን ስትጥሱ ስነ ምግባር አይደለም፣ ያን ስታገቡ ግን ስነ ምግባር ነው ተብሎ የሚነሳ ለምን ቅድም ያነሳነው አባቶች ሲመጡ መነሳት፣ አባቶች ሲመጡ ማክበር የሚለውን ሀሳብ እንኳን ተመልክተን እንመለስ። ይሄኛው በሁላችንም ዘንድ ተቀባይነት ያለው ሀሳብ ስለሆነ ያስማማናል። በህግና በሬጉሌሽናችን ውስጥ ስላለ ኢንፍሉዌንስ አወር ኮንሽየስ ህሊናችን ላይ ተጽዕኖ ያደርጋል። ህሊናችን ላይ ተጽዕኖ ያደርጋል ማለት ምን ማለት መሰላችሁ? አለመነሳት ባድ እንደሆነ እንድናስብ በተጽዕኖ ውስጥ እንድንገባ። ስለዚህ በዛ ሶሳይቲ ውስጥ የሚኖር እኛ ወይም በዛ ሶሳይቲ ውስጥ የምንኖር እኛ ማህበረሰቦች ምን እንሆናለን? ለዛ ህግና ለዛ ለው ተገዢ እንድንሆን ያደርገናል ማለት ነው። ስለዚህ እንደዚህ አይነት ለኢሞሽኖቻችን የምንሰጣቸው ሪዝኖች ኮንሽየሳችን ላይ ምን በማድረግ ተጽዕኖ በመፍጠር በማህበረሰብ ውስጥም እንደዚህ አይነት ነገሮች ሲሆኑ ይስተዋላል ማለት ነው። እንግዲህ ፊሎሶፊካል ኤቲክስ however የፍልስፍናውን ከተመለከትነው እንግዲህ ask us to take a step back from these influences and instead to reflect critically on our sentiments and attitudes። ለስሜቶቻችሁ ለምልከታዎቻችሁ አይደለም ክሪቲካል ሪቪዥን ማድረግ ያለባችሁ ከዚህ ተጽዕኖ ውጡ ይለናል የፍልስፍናው ክፍል። ከነዚህ ከሊቪንግ ኢን ሶሳይቲ ከሚደርስብን ተጽዕኖ ከተለያዩ ወጥታችሁ በራሳችሁን አግሉ ነው የፍልስፍናው ክፍል። የሞራል ሴንቲሜንቱ ግን ይሄንን ነው የሚያነሳው ማለት ነው። እሺ ለዛሬ ክፍላችን የመጨረሻ የምትሆነውን ሀሳብ እንመልከትና በቀጣይ ቪዲዮ የምንገናኝ ነው የሚሆነው። ራሽናላይዜሽን። ራሽናላይዜሽንን ቀለል ለማድረግ ያህል ሰበብ ብላችሁ ያዙት። ምን አልኳችሁ? ሰበብ ምን ማለት ነው? እሱን ቀስ ብለን እንመለከታለን። Studying ethics involves attempting to find valid reason for the moral arguments that we make። እንግዲህ ስነ ምግባርን ማጥናት ለምንሰራቸው አርጊመንቶች ለምንሰራቸው ነገሮች ተገቢ የሆነ ምክንያትን መስጠት ነው። አርጊመንት ደግሞ ሲባል is not simply about our belief or our opinion። ዝም ብሎ የምናስበው ወይም የምንመለከተው የኛ መልከታ የምናምነው ነገር አይደለም። አርጊመንት ሲባል ቫሊድ የሆነ መሆን አለበት። በቃ ለውጤቱ ተገቢ የሆነ ምክንያት መቀመጥ አለበት አርጊመንት ሲባል። ስለዚህ instead it is about the reasons underlying those belief or opinion። ታዲያ real value of discussing and debating ethical question is not to win the argument or to score points against other person። ታዲያ ከሰዎች ጋር በተለያዩ ነገሮች ጋር አርጊመንት ውስጥ ስትገቡ ክርክር ውስጥ ስትገቡ the main focus መሆን ያለበት winning the argument ወይም ደግሞ በክርክራችሁ ውስጥ ነጥብ በማስቆጠር ማምጣት አይደለም። በተገቢው መልኩ ለአርጊመንቴ ተገቢ የሆነ ማለት ፋላሲ ሳልሰራ ጥሩ የሆነ አርጊመንትን ሰርቻለሁ ወይ የሚለው ነው ዘሜን ኮንሰፕታችሁ መሆን ያለበት ነው የሚለው። ታዲያ ግን አንድ ሰዎች የሚሰሩት ዋን ኮመን ፎልት አለ። ያ ኮመን ፎልት ምንድን ነው? with many arguments about what is right or wrong and involves what is known as rationalization። ልክ ነው አይደለም ብለን በሚሉት ነገሮች ላይ ለመደምደም የምንወስነው አንድ ነገር አለ። ያ ምን ይባላል? ራሽናላይዜሽን። ቅድምም ብያችኋለሁ። ምን አልኩኝ? ሰበበኛ ወይም ሰበብ ብለን የምናስቀምጠው ነገር። ታዲያ ራሽናላይዜሽን ማለት መቼ ይከሰታል? ኦከርስ
when we use what the at first glance seems to be rational or credible motive to cover up our true what motive our true ሲባል and perhaps unconscious motive ሰበብ ማለት ምን ማለት ነው? አሁን ለምሳሌ እናንተ ከሆነ ልጅ ጋር ትደባደቡና ልጁን መታችሁታል እንበል። ከመታችሁት በኋላ ሄዳችሁ ቤት ስትጠየቁ ጥፋታችሁን ለመሸፈን ብላችሁ እንዴ እሱ እኮ እንዲህ ብሎኝ እያላችሁ ነው አይደለ? ሰበብ በልጅነታችሁ ስታሳቡ የነበረው ይህ ሁሉ ሰበብነታችሁ ወይም ደግሞ እሱ እንዲህ ባይለኝ ኖሮ እኮ የምትሉት ለምንድን ነው? የእናንተን ምት ምን ለማለት ለመደበቅ እና እናንተን የሚደርሰውን ቅጣት ምን ለማለት ለመቀነስ ነው። ራሽናላይዜሽንም በኢቲክስ ውስጥ ተመሳሳይ ስራ ነው ያለው። ምን እናደርጋለን መሰላችሁ? to be rational or credible motive to cover up our true motive በቃ ትክክለኛ የሆነውን our true ሞቲቮቻችን ማለት it can be ምናልባት unconscious ይሆናሉ እኮ እነዚህ true ሞቲቮቻችን እነዚህ ለመሸበን ብለን ሰበብ እናመጣለን። ራሽናል የሆነ ሌላ ሞቲቭ እናስቀምጣለን። ሌላ ሰበብ እንደማስቀመጥ ነው። አሁን ላይ ግልጽ የሆነላችሁ ይመስለኛል። ትክክለኛ ምክንያት አለን የሆነ ነገር ለማድረጋችን። ለዛ ግን ስንጠየቅ አይ ለዚህ ብዬ እኮ ነው እያልን ስበብ ማስቀመጥ ራሽናላይዜሽን ተብሎ ይነሳል። ታዲያ ይሄ ሲሆን ምን ይሆናል? አርጊውመንቱ ተገቢ አይሆንም ማለት ነው። አርጊውመንቱ ልክ አይሆንም። ስለዚህ ይሄንን ሀሳብ አውጡት ነው የሚለው። አንድ ምሳሌ አስቀምጥ። ለምሳሌ ብሎ ላንድ ኦነር ሲክስ ቱ ቢልድ የፕላስቲክ ሪሳይክሊንግ ፕላን። የሆነ ሰውዬ ወይም የሆነ የመሬት ከበርቴ በአንድ ከተማ በአንድ ገጠር ውስጥ በሉት የሆነ እጽዋትን ሪሳይክሊንግ ማድረግ ከፕላስቲክ ማለት ነው። ፕላስቲክ ሪሳይክሊንግ ተቋም ፕላንት አደረገ ወይም አቋቋመ። ይሄ ፕላስቲኮችን እየለቃቀሙ እንደገና ሪሳይክል ያደረጉ ማስጠቀም። ታዲያ ይሄ ሰውዬ ለምንድነው ይሄንን በዚህ ቦታ ላይ ከፈትከው ምናምን ተብሎ ሲጠይቅ ምን አለ መሰላችሁ? ማህበረሰቡ to create local employment opportunity ለማህበረሰቡ ጥሩ የስራ እድልና የሀብት ክፍፍል እንዳደርግ ነው ብሎ ምላሽ ሰጠ ይለናል። ነገር ግን ይሄ ነገር ተገቢ ነው ካልን አይደለም። the true motive is to make a profit። ሰውየው እዛ ቦታ ላይ የከፈተው ምንም ቢሆን ማህበረሰቤን ሳይሆን የኔን ትርፍ ብሎ ነው የሚያስበው አብዛኛው ሰው። ታዲያ ይሄ ምን እንለዋለን? true motive የሰውየው ፕሮፊት ሆኖ ሳለ to cover up this ይሄንን ለመሸፈን ብሎ ሎካል ኤምፕሎይመንት ኦፖርቹኒቲ ነው እያለ ሲሸፍነው አየን። ይህንን ነው ራሽናላይዜሽን የምንለው ማለት ነው። ታዲያ እንደ ኢቲክስ ራሽናላይዜሽን የምንለው ሪዝኒንግ ልክ አይደለም፣ አርጊውመንቱን ልክ አያደርገውም ካለን what are the correct types of reasoning እንመልከት። ልክ የሆነው የትኛው ነው ማለት ነው። እሱን እንመልከት። አንደኛ ላይ ሪዝኒንግ ባይ አናሎጂ። አናሎጂ ማለት ሁለት ነገሮችን ማነጻጸር ነው አይደለ? ልክ ሎጂክ ትምህርት ላይ እንደተማራችሁት ኤክስፕሌን ዋን ቲንግ ባይ ኮምፔሪንግ ኢት ቱ ሰምቲንግ ኤልስ ዛት ኢዝ ሲሚላር ኦልሶ ዲፈረንት። አንድን ነገር ተመሳሳይ ከሆነና ኦልዞ ዲፈረንት ልዩ ከሆነ አንጻር ማወዳደር ጉድ አናሎጂ ዘ ሲሚላሪቲ አውትዌይ ዘ ዲሲሚላሪቲ ኤንድ ኢትስ ክላሪፋይንግ። ሁለት ነገርን ከማነጻጸር አንጻር ለምሳሌ አኒማልስ አር ላይክ ኤንድ አንላይክ ሂውማንስ። ሰውና እንስሳን አሁን ኢንዲፈረንት ከሆኑ ነገሮች አንጻር ልታደርጓቸው ትችላላችሁ። አንድ ምሳሌ ላስቀምጥላችሁ። የሆነ መስሪያ ቤት ውስጥ የሆነ ቦታ ላይ ስትገቡ ወይም የሆነ ቢሮ ውስጥ ተቀጠራችሁ እንበልና በዚህ እናንሳ ውስጥ የሆነ ቢሮ ውስጥ ተቀጠራችሁ እየሰራችሁ ነው እና ለሻይ ወጣችሁ ስትመለሱ የሆነ ሰውዬ የእናንተን ቦታ ይዞ ታገኛችሁ ተቀምጦበታል። ምን ትሉታላችሁ? ተነስ አይደለ? ግን ሪዝኒንጋችሁ ልክ ይሁን አይሁን በምን ታረጋግጣላችሁ ሲባል ባይ ሪዝኒንግ ኦፍ አናሎጂ ማስቀመጥ ትችላላችሁ። እንዴ ሰውየው አልነሳም የሚል መልስ ከሰጣችሁ እንዴ አንተም ሰው እኔም ሰው አልነሳም ቢላችሁ ከአናሎጂ አንፃር እንደ ተመሳሳይነት ለመጥቀስ አንፃር እናንተም እንደምትሉ አዎ አንተም ሰው ነህ እኔም ሰው ነኝ። አያችሁ ወደ አናሎጂ እየመጣን ነው። ነገር ግን እኔ የዚህ መስሪያ ቤት ምንድን ነኝ? እኔ ሰው ሆኜ የዚህ መስሪያ ቤት ቅጥረኛ ስሆን አንተ ግን የዚህ መስሪያ ቤት ምን አይደለህም ቅጥረኛ አይደለህም ብላችሁ ወደ ዲፈረንቴሽን ታመጡትና ከአናሎጂ ሁለት ነገሮችን ኮምፔር ከማድረግ አንፃር ጥሩ የሆነ ምክንያት ማስቀመጥ ትችላላችሁ። ሪዝን አውት ማድረግ ትችላላችሁ ማለት ነው። ይሄኛው ነው ሪዝኒንግ ባይ አናሎጂ የሚባለው ሀሳብ። ሌላው ያው የተማራችሁ ዲደክቲቭ ሪዝኒንግ እና ኢንደክቲቭ ሪዝኒንግ አለ። ዲደክቲቭ የምንለው አፕላይስ ኤ ፕሪንሲፕል ቱ ኤ ሲቹዌሽን ለተለያዩ ሁኔታዎች የሆነን ህግ የሆነን መርህ የሆነን ፕሪንሲፕልን ስትተገብሩ ነው። ለምሳሌ ኢፍ ኤቭሪ ፐርሰን ሃዝ ሂውማን ራይት ሁሉም ሰው መብት ካለው
ኤንድ ዩ አር ኤ ፐርሰን አንተም ሰው ከሆንክ ዘን ዩ ሃቭ ሂውማን ራይት ላይክ ኤቭሪ ፐርሰን በቃ አንተም እንደሌላው ሰዎች ምን አለህ መብት አለህ ማለት ነው። እንደዚህ እያለ ነው ማለት የሆነ ሁኔታዎች ይከሰታሉ እና እኔ ሰው አይደለሁ ሰው ስለሆንኩኝ ደግሞ መብት አለኝ የሚል ህግ ታመጣለች ወይም ፕሪንሲፕል ታመጣላቸው ማለት ነው ለሆነ ሁኔታ እሱ ዲደክቲቭ ይባላል። ፕሪንሲፕል ለሆነ ሲቹዌሽን ፕሪንሲፕል ስታመጡ እንትንስ ቢሆን ፕሮቫይዲንግ ኤቪደንስ ቱ ሰፖርት ሃይፖተሲስ ለተለያዩ መላምቶች ለተለያዩ ሁኔታዎች ደግሞ ምክንያት ስደረዱ ማለትም ኤቪደንስ ስታመጡ ማስረጃ ስታመጡለት ኢንደክቲቭ እንለዋለን። ኢንደክቲቭ እንለዋለን። ፕሮቫይዲንግ ኤቪደንስ ነው። ምን ማስረጃን መስጠት ለምን ቱ ሰፖርት ሃይፖተሲስ ሃይፖተሲሱን ለመደገፍ መላምቱን ሁኔታውን ድርጊቱን ምን ለማለት ለመደገፍ ማለት ነው። ስለዚህ the greater the evidence for a hypothesis the more we may rely on it ይለናል። ኤቪደንሱ ጥሩ የሆነ ማለት አሪፍ የሆነ ግሬተር ኤቪደንስ ባቀረባችሁ ቁጥር ለመላምቱ ለሃይፖቴሲሳችሁ ሰዎች በዛ ላይ ጥገኛ የመሆን እድላቸውን በዛው ልክ እየጨመረ ይሄዳሉ። ስለዚህ there are three types of reasoning ምን አለን አናሎጂ ዲደክቲቭ ኢንደክቲቭ እንደ ህይወት መርህን ውሰዱት። ራሽናላይዜሽን በማስወገድ በእነዚህ መልኩ ሪዝን አውት አድርጉ ይለናል ማለት ነው። ደቂቃው ወደ 30 ስለሆነ እዚች ጋር ገታ እናድርግና በቀጣይ ሌሎቹን ክፍሎች የምንቀጥል ነው የሚሆነው ማለት ነው። እስካሁን በተነጋገርነው ውስጥ ያልገባችሁ ሀሳብ፣ ጥያቄ እንዲሁም ሌሎች ነገሮች ካሉ ማሳወቅ የምትችሉ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ እስከምንገናኝ ድረስ ቻው ቻው።